አላህ ውጪ ያለን አካል እንድናመልክ ጥሪ የሚያቀርቡልን ወገኖች ጥያቄ ልንጠይቃቸው ይገባል ማለት ነው። ያ ጌታ ነው ብላችሁ ምሰብኩት እንድናመልከው ምትጋብዙን አካል እናንተ የኔ ባሪያ ናችሁ እኔ የዓለም ጌታ ነኝ ብሎ ሰብኳል ወይ? አዎ ብለው ከተናገሩ መጽሐፉን ክፈቱና አሳዩን ነው። አንድም ቦታ የለም። ከሌለ እናንተ ባሮቼ ናችሁ ካላለን ወይ እኔ የዓለም ጌታ ነኝ ብሎ ካላስተዋወቀ በምን መልኩ ነው የምንገዛው ታዲያ? እሱ አላህንማ የምናመልክበት አንዱ ምክንያት እርሱ የዓለማት ጌታ ነው፣ እኛ የእርሱ ባሮች ነን፣ ባሮቼ ሆይ ተገዙኝ ስላለ ነው። ይሄ አንደኛው ምክንያታችን ነው። ግልጽ ነው ወንድሞች፣ ተግባብተናል። ሁለተኛ አምላካችንን አላህን እርሱን ብቻ የምንገዛው እርሱን ብቻ የምናመልከው ለምንድን ነው ከተባለ ሊአነሁ ኻሊቁና ብቸኛው ፈጣሪያችን እርሱ ብቻ ስለሆነ ነው። እኛን ካለመኖር ወደ መኖር ያመጣን ህይወትን የለገሰን የፈጠረን አስገኝ ፈጣሪያችን እርሱ ብቻ ነው። ከአላህ ውጪ ሰውንም ጅንንም መልአክንም ዓለምን ፈጥሬያለሁ ብሎ በግልጽ የተናገረ ማንም የለም እኔ ብሎ። አላህ የሚመለከው የዓለማት ፈጣሪ ስለሆነ ነው። ፈጣሪን ማምለክ እንደሚገባ የቱ ጋር ተናገረ ካሉ ሱረቱል በቀራ ቁጥር 21 ላይ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 21 ላይ ያ አዩሃናስ እናንተ ሰዎች ሆይ አለ ኡዕቡዱ ረበኩም ጌታችሁን ተገዙት ይለናል። የትኛው ጌታ ብለን ስንጠይቅ አለዚ ኸለቀኩም ያ እናንተ የፈጠረ የሆነው አለ። አምልኮ የሚገባው መፍጠርና ማስገኘት የቻለው ነው። እናንተን ብቻ ሳይሆን ወለዚነ ሚን ቀብሊኩም እነዚያን ከናንተ በፊት የነበሩትን ወላጆቻችሁን አያት ቅማያት እስከ አደም አለይሂ ሰላም ድረስ ያሉትን የፈጠረውን ጌታ ተገዙት። ዒባዳ የሚገባው ይሄ ፈጣሪ ብቻ ነው። ለዓለኩም ተተቁን ይሄን ጌታ ትጠነቀቁ ትፈሩ ዘንድ አለ። ልንገዛ የሚገባው የፈጠረንን ያስገኘንን ነው። በሌላም ስፍራ ምን ይላል? ሱረቱል አንዓም ምዕራፍ 6 ቁጥር 102 ላይ ዛሊኩሙላሁ ረቡኩም ይሃችሁ የናንተ ጌታችሁ አላህ ብቻ ነው። ላኢላሃ ኢላሁ ከሱ በስተቀርም በእውነት የሚመለክ ሌላ አምላክ የለም። ኻሊቁ ኩሊ ሸይ የሁሉ ነገር ፈጣሪ ነውና ፈዕቡዱህ ስለዚህም ተገዙታል። ስለምኑ? የሁሉ ነገር ፈጣሪ በመሆኑ